እኔ አንድ ነገር ህብረትን የሚመታብህ ምንም ነገር ከእግዚአብሔር አይደለም። በኪንግደም ሜንታሊቲ የማታደርገው ሙግት ምንም አሁን እኮ አንዱን ጠርተን ሙግት ማድረግ አላቃተንም። በዚህ ሁሉ ጭቅጭቅ ውስጥ ኧረ ና እስቲ በቃ እንደዚህ ካልክ ምናምን ብለን ማድረግ አላቃተንም። ግን there is something called kingdom mentality። እያንዳንዱ የምታደርገው ነገር ሲምፕሊ ህብረቱን የሚያንስ ከሆነ ኢቭን ተሳስቷል የምትለውን ሰው የምታስተምረው ተረጋግተህ ቁጭ ብለህ አውርተው ምናምን ነው እንጂ ከአውትሳይድ ፓርቲ ጋር ታላቅጣ አይደለም። እንደዛ ሲያደርግ አይቼዋለሁ እና ከዛ በኋላ ብዙ ኮሙኒኬት ለማድረግም እንትን አፕስቴት ይልኝ መጀመሪያ አካባቢ ጽፌለት ነበር። ሲኤች ላይ ጥሩ ነገር አይቼበት ነበር ማለት እዚህ ድረስ ግን ይሆናል ብዬ ነው ያስቤ አላቅም። እኔ አሁንም እንትን ላይ ሲኤች በዚህ ጉዳይ ላይ አሁን ቲክቶክ ምንም ነገር ለማውራት ምቹ አይደለም። ይሄ ተቃራኒ ሐሳብ ይዞ ለማውራት እንዲህ ቤት እየከፈትን ምናምን ለማውራት ካልሆነ በስተቀር ኮስት አሪፍ ልጅ አለ አሁን ኦርቶዶክስ ልጅ ከሱ ጋርም ራሱ ዲቤት እናደርጋለን ተባብለን እኔ ነኝ የተውኩት። አሁን ኢንቫይሮንመንቱ ለምንም ነገር ምቹ አይደለም። ትንሽ የሆነ እንትኑ ውይይት ሳይሆን ረገጣ ምናምን የሚመቻቸው ሰዎች ትንሽ መረጋጋት አለባቸው። ሲኤች ላይ ግን አንተ ከቻልክ ራሱ አንድ ቀን ቤትህን እዛ አድርገኸው ራሱ ከመጣ አማኒ ደስ ይለኛል። እስቲ እንደው ሪሊ እንደው እስቲ አንኛ እንረዳዳ እስቲ ልክ እንስማው እስቲ እሱን መስማት ያስፈልጋል። በቃ ውስጡ የሚጮህ ነገር አለ። ሪጀክት ተደርጊያለሁ የሚል እንትን አለበት እንዳልከው። እኔ ልጁም እንደዛ ነው የጻፈልኝ ማለት ነው። እባክህ አስቼ እኔ ከበፊትም ጋር ሲጀምር አብሮኝ የነበረ ልጅ ነው ያ ልጅ ማለት የጻፈልኝ ልጅ እና ሁለት እሱንም እኔንም በደንብ የሚያውቅ ልጅ ነውና እንዳው በቃ እስቲ ይቅረብ በቃ አማኔን እናቅርበውና በቃ እስቲ ሩም ተከፍቶ በቃ እስቲ ፍቅር በቃ ደግሞ እንዲናገር እንፍቀድለት እስቲ አድርግ ብሎኛል እና እኔም እስቲ ሞክራለሁ። እውነቴን ነው ላወርደው እንትን ላይ ነው መሰለኝ። በጣም እኮ ልትከራከር የማይገባ ነገር ቢኖር ጸጋ ነው። እንዴት ትከራከራለህ? ለመለስ እኮ ያቃተው እኮ ለዛ ነው። እኔ ባለፈው ክብር ለእግዚአብሔር ብቻ ነው ወይ ያያለው ብሎ ስግደት ለእግዚአብሔር ብቻ የተወያየ ልጅ የለም እና እሱን ልጅ ከሱ ልጅ ጋር ያርኩት ራሱ እንትን ዲቤት እኔ እንትን ያደርገኛል፣ ያሳፍረኛል ሁላ ማለት ክብር ለእግዚአብሔር ብቻ ብለህ ገብተህ ክብር ለእግዚአብሔር ብቻ አይገባም ትላለህ። አሁን ደግሞ በጸጋ አይደለም ብለህ ስተው አይከባም እና መጽሐፍ ቅዱስ ብቻ እና እምነት ብቻ ይሻላሉ ለሙግት ለወገኖቻችን። እነሱን ይዘው ቢሞግቱ ይሻላል። ይሄኛው አሳፋሪ መለኛው ናስቲ ግባ መለኛው ሂድ ቀጥል ብቻዋን ቀረች እያሉ የነበሩ ሰዎች ቢመጡ አሪፍ ነው። ሌላው ለምን እንደማይቀበሉት በዛውም እስቲ ሄድበት። ቆይ አሁን ስላሴን የሚያስተምር የሚያምን የክርስቶስን ፍጹም አምላክነት ፍጹም ሰውነትን በአባቶች ትምህርት የሚያስተምር የሚያምን እንዳው የሃይማኖት ቡድን ጸጋ ብቻ የሚል ከቃል አንጣ ብሎ ይከራከራል። እስቲ እንዳው ማን ይሙት እንዴ ሌላ ቦታ የምንጠየቀው እኮ እንደ የምንልበት የየራሳችን እኮ አለን አይደል? ስላሴን በተመለከተ የክርስቶስን አባቶች በዛ በእስኪ ክርስቶስን በተመለከተ ፍጹም ሰውነቱና ፍጹም አምላክነቱን ሃይፖቴሲዩንን የሚያስረዱበት እያንዳንዱ ቃላቶች ኬት ይመጣሉ? ሙያዊ ቃላት ነው የሚሰጠው አይደል? ቃልዬ ራይት ማለት ኳሊፊኬሽን የሚባል ነገር አለ። አንድ ነገር ዲፋይን ስታደርግ ኦር ደግሞ አንድ ተርም ስትጠቀም ኳሊፊኬሽን የሚባል ነገር አለ። ያንን ዲፊኒሽን ዲፋይን ለማድረግ የግድ ዴፊኒሽኑ ሌላ ነገር ማለት እንዳልሆነ ማሳየት መቻል አለበት። ጎርጎሪዮስ ዘኑሲስ አንድ ጽሑፍ አለው ኖት ኦን ስሪ ጋድስ የሚልና እኛ ሶስት አምላክ የለንም ነው። ምክንያቱም አብ ወልድ መንፈስ ቅዱስ ሶስት አካል አንድ አምላክ የሚለው ሐሳብ ሲመጣ አንዳንድ መናፍቃን ተነሱና አሁን ሙስሊሞች የሚያነሱት ሙግት አነሱ።
አንደኛ ጴጥሮስ፣ ያዕቆብና ዮሐንስ 3 ሰዎች ናቸው፣ ግን ደግሞ አንድ ባህሪ ነው ያላቸው፣ ወይም ደግሞ አንድ የሰብአዊነት ባህሪ ነው ያላቸው። አንዳንዴ ዝም ብሎ በየዋነት እንትን ሳይሆን ራሳችንንም እንትን ያው ጠዋት ነው እነሱ ምንም ችግር የለውም። ጉዲዬ የቃልየም ነግሮናል፣ ትንሽ ሰዓት ነው የምቆየው ብለዋል። ሃውስ ኦፍ ደግሞ ስራ ነው ልጆቹንም ይወስዳል። እንደዛ ነው ጠዋት ስለሆነ ችግር የለውም። ሂድ አንተ። እሺ ችግር የለውም። ሀሳቡ እኔ ማለት ቁጭ ብሎ እንትን ብሎ ጥሩ ነው ለማለት ፈልጌ ነበር። ትናንትም እነ ቃሌ ቤት ከፍቶ ነበረ ሙሉ ቀን፣ እዛ ብዙ ጥያቄዎች ተጠየቁ። እኛም በተመለከተ እኔም ነበርኩ አንተ አልነበርክም መሰለኝ። ያው አንተ ጋር ይመችም ቀን ላይ ብዙ ጥያቄዎች ተመልሷል። ብዙ የሚጠሩ ነገሮች ነበሩ መጥቶ ማለት ነው። አሁን እኔ ወደዚህ ስመለስ የመጀመሪያው ነገር ማታ ይሁንሽ እኔ እንዴት ነው የመጀመሪያው አንድ ፕሮቴስታንት ነው የሚል ሰው ከሌላኛው ፕሮቴስታንት ጋር ዲቤት የሚገጥመው? እንደዚህ የተደረገ አለ? ሌላ ቤተ እምነት አይተንም ሰምተንም አናውቅም። ይሄ ለየት ያለ እንትን ነው። እነዚህና መሰል ሰዎች ይታወቃሉ አላማቸው ማለት ነው ምን እንደሆነ፣ የማን ተልዕኮ ይዞ እንደሚመጡ ስለሚታወቅ ነው። እሱን እንግዲህ ለእነሱና ለእግዚአብሔር እንተዋለን። ነገር ግን እኔ መጨረሻ ላይ የሆነው ነገር ከጨረሱ በኋላ አንደኛ አክሊል ማን ወክሎት ነው እኛን ትምህርት ቁጭ ብሎ እንደዚህ ሉተር እንዲህ ይላል? በመሰረቱ አሁን ጥሩ ነው። እንዳውም እንኳን ሉተርንም ሰደበ በደንብ አድርጎ፣ ከዚህ በፊትም ሲሰድቡት ስለነበረ ማለት ነው። 24 ሰዓት አሁን እንትኑ ሳይቀየር 24 ሰዓት ቁጭ የሚል ሉተርን ይዞ ነበረ። አንዴ ሻይ ቡና ወሬ ቴብል ቶክ የሚባለውን መጽሐፍ ይዞ ይቀመጡና ይዋሹ ነበረ። ከዛ በኋላ ለመነጣጠል እንትን አሉ። መጨረሻ ላይ የሆነ ግሩፕ አገኙና ተሳካላቸው ማለት ነው። አሁን በዛ ደረጃ ነው ያሉት። ትናንት ግን ገርሞኛል። እንዳውም ጥሩ ነው እንኳን ተናገረ። ግን እውነት ቤቱ የኛ ከሆነ የወንጌል አማኝ ቤት ከሆነ ዲቤት ካለቀ በኋላ ወይ ጥያቄ ነው የሚጠየቀው ከሁለቱ ወገን አይደል? ወይ ደግሞ በተናገሩት ላይ ነው። እዛው ፍሬም ውስጥም ተነገረው አልሰማ ብሎ ገፍቶበታል አይደለ? ይሄ በቃ መለየት ነው። ራሳችንን ለይተን ምን አንተ ቤት አለ ሰፊ ነቃሌ አሉ ወንድሞች አሉ፣ እነሱ ቤት ገብቶ አመቻችቶ እንትን ማለት ነው። ዲቤት ካስፈለገ ደግሞ ገለልተኛ የሆነ ሰውም ካስፈለገ ገለልተኛ ቤት መዋየት ይቻላል። ተጠርቷል እኮ። እኔ እኮ መጨረሻ ላይ ገረመኝ። እነንትናን አስገብቻለሁ እንዴ! ከታች እኮ እነ ቃሌም ሲጽፉ ነበር። ለምን ቃሌን አላስገባም? ሌሎችም የወረዱ ልጆች አሉ በደንብ አድርጎ እንትን የሚሉ እነሱ ቢገቡ ሮጦ ነበር የሚወጣው አካሉ ማለት ነው። ስለምናውቀው ግን እንትን እየፈለጉ እየተሽለኮለኩ እኛን አታውቅም እንዴ! ከሳምንታት በፊት ሉተር ሲወደስ የነበረን አሁን ተመልሶ ሉተርን በአርጩሜ መግረፍ መደብደብ እኔ ደስ ይለኛል። እንደውም እንደዛ መሆኑ ጥሩ ነው። ግን በእኛ በኩል መቼ እንደሚነቁ አላውቅም። ታንኪዩ ይሄን ነው ለማለት የፈለኩት። እስቲ መልካም፣ በጣም ደስ ይላል። እንደዚህ በዚህ አይነት መልኩ ሀሳብን በጨዋነት መግለጽ በጣም ቆንጆ ነው። ልዩነት ይፈቀዳልና ማለት ነው። ተባረክ ተምየዋ። ይቅርታ ሁላችሁንም በጌታ ሰላም ብያቸዋለሁ። ከላይም ከታችም ያላቸው ቃሌ፣ ሲሶ፣ ኑሐሚን፣ ጉደታ፣ ትክክል፣ በረከት ሁላችሁንም ሰላም ብያቸዋለሁ። ከስርም ያላችሁና ትላንትና የነበረው ማለት እኔ ራሱ በጣም እንትን ሲለኝ አቃተኝና ገባሁ። ተሜ አንተን ልጫነ ሃውስ ኦፍ እንትን አለበት ልጆቹን ይወስዳል። እንትን ጊዜ አለ አይደለ? እሺ እኔ ማለት በጣም አንተን አክብሬ ነው የቆየሁት። ኦልሬዲ ያው ታውቃለህ፣ ጠዋት እንጀራም ኢትዮጵያ ውስጥ መስራት አለብን። እንደነ ጉደታ ቀኑ ሙሉ አይሆንም። አሁን አንተን ማንም ጎንየሽ ማንም እንዲናገር አልፈቀድኩም። ተው አይሆንም። አይ ኦኬ። እና ቀጥሎ ትሆናለህ አንተ። እሺ ተምየዋ አውሶፊድ በጣም ይቅርታ እንግዲህ ሀሳቡን ጥሎ ለማውጣት አስቸጋሪ ሆነ። ጊዜ ደግሞ አጠረንና ወጣ ስወርድ ነበረና በአጭሩ እንትን በሚለው ሀሳብ ላይ ትንሽ ሀሳብ ለመስጠት ነው።
ፕሮቴስታንት ሆኖ ዓለምነት ይዳናል ብሎ የሚያምን አለ ብሎ ሲናገር ገና የሚያምን ፕሮቴስታንት ገና ምን ፕሮቴስታንት ነው ብዬ አለም። ጴንጤም ይሁን ሉትራንም ይሁን ካልቪኒስትም ይሁን እንደዚህ ብሎ በአፉ የሚናገርን ሰው የፕሮቴስታንትን አቋም ያውቃል ብላችሁ ስታደምጡት ገና ነው የተሸወዳችሁት። ይሄ ስላልሆነ ማለት ነው፣ የሚታወቅ ስላልሆነ። ስለዚህ ይዞት የመጣው ይሄ ዝም ብሎ ሐሳብ ነው ማለት እንግዲህ ምርጫን በተመለከተ ለምንድን ነው እንዲህ ካላችሁ እኔ አንድ ሰርክል ተመልክቻለሁ በቲክቶክ ውስጥ የኦርቶዶክስ ቴዎሎጂያን ሰርክል ውስጥ የሚደረግ ነገር ማለት ነው። እሱ ምንድነው ሉትራን ብለው ሉትራን እስከሚመስሉ ድረስ ሉትራንን ይደግፋሉ። አሁን እኔ ሉትራንን ቀርባቸዋለሁ፣ ወዳቸዋለሁ፣ ወዳጆችም ናቸው። ከዛ ሉትራን ሲነሱ ደግሞ ህዝቡ ሉትራን የሚሆንባቸው ይመስላቸዋል መሰለኝ። ደግሞ ሉትራን ላይ መልሰው ሉተር ላይ ይገለበጣሉ። ሉትራን ልጆቻችን ሉትራኖች ነቁ የሚል እናያለን እንትን ላይ ቪዲዮ ሉትራኖች ተነቃቁ የሚል እናይና እንዴት ነው ዘንድሮ ሉትራንና ኦርቶዶክስ ብለን ፍቅራቸው ብለን ስንል ተመልሰው ደግሞ ሉተርን ቁጭ ብለው ሲተቹት እናያለን። አልቲሜትሊ አፖሎጀቲክስ እየሰሩ አይደለም። በቃ ይሄንን በደንብ በጣም በትክክለኛ ነገር ነው መናገር እንፈልገው። አቋማቸውን ነው ማንጸባረቅ ያለባቸው። በሉትራንና በወንጌላውያን በጴንጤቆስጤ መካከል ልዩነት አለ። በቃ ሁለቱ እየተወያዩ ነው፣ እየተጣሉ ነው፣ ፋይት እያደረጉ ነው። የስ በቃ ይቀጥላል። እሱ ወደፊትም ሊቀጥል ይችላል። በዚህ ውስጥ እነሱ የሚያቀብሉትን ነገር የፕሮቴስታንት ግራውንድ አድርጋችሁ ግን መውሰድ አትችሉ። አይደለም በኦርቶዶክስ ግራውንድ አይደለም ሉትራኖች ምንም ነገር ሲያስቡ የሚያስቡት ማለት ነው። ይሄ መታወቅ አለበት ለፔንቴኮስታል ሳይዱ ማለት ነው። ስለዚህ ለምሳሌ እምነትን ምርጫን በተመለከተ ነው እንግዲህ አሁን እግዚአብሔር ይመርጣል ከተባለ ብሎ ደምድሟል። this is deduction እግዚአብሔር ይመርጣል ብለን ካልን የተመረጡ ሰዎች ዓለምነትም ይድናሉ ማለት ነው የሚል ጥራዝ ነጠቅ የሆነ አስተሳሰብ ስለ ትምህርቱ ምንም ዕውቀት የሌለው ማለት ነው አስተሳሰብ ተንጸባርቋል ማለት ነው። ሉትራኖችም በምርጫ ያምናሉ፣ በፕሬዴስቲኔሽን ካልቪኒስቶችም ያምናሉ፣ ብዙ ወንጌላውያን ሌሎች ፕሮቴስታንቶችም ያምናሉ ማለት በሌላ ሰርክል ውስጥ ሆኖ ስፔሲፊካሊ ይህንን እውነት የሚያምኑ ማለት ነው። ስለዚህ ምርጫ ከእምነት የተለየ ምርጫ አለ። እግዚአብሔር ሰዎችን የሚመረጡ ሰዎች ለምሳሌ እግዚአብሔር የመረጠው ሰው አሁን መሬት ላይ ምድር ላይ ዝም ብሎ ባያምንም ማለት ነው እንደፈለገ እየተንገላወደ እያለ ስለመረጠው መዳኑ አይቀርም ብሎ የተረዳ የራሱ ጥራዝ ነጠቅ አስተሳሰብ ነው ስለ ምርጫ ያለው። ዓለም ላይ አሁን የተመረጡ አሉ ገና ያላመኑ። እነዛ የተመረጡት ወደዱም ጠሉም ያምናሉ። ምንድነው ሳያምኑ ይድናሉ ብሎ ደምድሟል። በቃ ይሄ ሉተር አላለም፣ ካልቪን አላለም። ስለ ምርጫ መጽሐፍ ቅዱስም እንደዚህ አያወራም። ስለዚህ ይሄ የእሱን አስተሳሰብ የማረም እኛ እንትን የለብንም። ለምሳሌ ትምህርቱን ፕሮፐርሊ ካላቀረበው የወንጌላውያን ትምህርት እንደዚህ ነው ብለን የእሱን አስተሳሰብ ስናረምለት አንኖር። ማድማ የቤት ስራውን ሳይሰራ ስለመጣ ማለት ነው። ምንድነው ምርጫን ሲያስተምሩ ወንጌላውያን አማኞች ሉትራኖችም ሆኑ ካልቪኒስቶች ምን እያሰቡ ነው፣ ምን ማለታቸው የሚለውን ማወቅ ያስፈልጋል። እምነት አያስፈልግም የሚል ምርጫ የለም። ያላመነ መጽሐፍ ቅዱስ መመረጣችሁን አውቀናል። አንደኛ ተሰሎንቄ ላይ መመረጣችሁን ነው ያወቀበት አንደኛው ምክንያት ጳውሎስ የእምነታችሁን ስራ የፍቅራችሁን ድካም አይተን ብሏል። ያላመነ ሰው ተመርጦ ሊሆን ይችላል የሚል እሳቤ የለንም። እምነትም የሌለው ሰው ይመረጥ ተመርጦ ሊሆን አየር ላይ አሁን ምድር ላይ የተንገላወደ ያለ ያላመነ ሰው እንዶ ጌታ ኢየሱስ ዛሬ ድንገት ቢመጣ ዓለምነት ይድናል አላል የሚልም ትምህርት የለም። እያልን ያለነው ለምርጫ እግዚአብሔር የሰውን እምነት ፈልጎ እምነት ከሩቅ አይቶ ሰዎችን አልመረጠም ነው ያለው። በጸጋው ነው ሰዎችን የመረጠው። ስለሚያምኑት ስለሚወዱት አይደለም የመረጠው። ሳያምኑ ግን አይድኑም አይልም መጽሐፍ ቅዱስ። ስለዚህ በጣም ኤክስትሪም ሄደ እንዲህ የሚባል አባባል አለ። ጥራዝ ጠለቅና ጥራዝ ነጠቅ ይላሉ ሰዎች። ጥራዝ ማለት መጽሐፍ ነው። የመጽሐፍ ጥራዝ አንዳንድ ሰው ይመጣና የካልቪንን ጥራዝ ለ30 ዓመት የተጻፈ ጽሑፍ ጥራዝ ይነጥቃል። አንዳንዱ ደግሞ ጥራዝ ውስጥ ይጠልቃል።
ይሄ ጥራዝ ነጠቅ ነው። ገብቷችኋል? አሁን ምን ይሆናል? በሌሎች እምነቶች ውስጥ ያሉ ሰዎች ይመጡና የሆነ ዌስት ምናምን ኮንፌሽን ሚኒስተር ኮንፌሽንን ሄደው ያነቡታል። ወይንም የሉትራን ራሱ ሆኖ እዚህ ያዩዋቸው አንዳንድ እንግዲህ እኔ በግልጽ ነው የምናገረው የሉተርን እሳቤ ሳትይዙ የሉተርን ለምን እንደዛ እንዳሰበ ሳትይዙ ወደ ኮንኮርዱ መሄድ አያስፈልግም። የሉተርን እሳቤ መረዳት ይፈልጋል። ሉተር ይህንን ነገር ለምን እንዳሰበ የሉተርን እሳቤ ስታይ የሉተርን ስራዎች ስታዩ ለምሳሌ አንዱን ስራ ልንገራችሁ። ዘባቢሎን ቃል ያቆናል በደንብ እንደውም እሱ እንደነ ነገር ላይ ብዙ ጠንካራ ነገር ዘባቢሎን ካፕቲቪቲ ብሎ ስለ ሮማን ቸርች የጻፈው እንዴት በእነዚህ ሳክራመንቶች ቸርች ካፕቲቭ ሰዎችን እንደምታደርግ እያንዳንዷን ሳክራመንት የጻፈበት መጽሐፍ አለ አስተሳሰቡ ላይ ማለት ነው። ስለዚህ መታወቅ ያለበት እውነታ ምንድነው? መጀመሪያ ሉተር እንዴት what is behind this thinking ምንድነው ያለው? ሪፎርምድም ሆኑ ሉትራን ቴዎሎጂያኖች ይህንን ነገር እንዴት ነው የሚረዱት? ቴክስቱን ዝም ብሎ ይዞ መጥቶ መሮጥ አያስፈልግም። አንደኛ። ሁለተኛ እንዳልኳችሁ ቅድም እነዛ ሰዎች የተረዱበት የራሱ ከጥራዝ ውስጥ የወጣ አስተሳሰብ አለ። እንዴ ዲቤትን እያደረገ ለምሳሌ አንድ ሰው ወይንም አኬን ወይንም አስቼን ዲቤት እያደረገ የእምነቱን እንዲገልጽ ካልፈቀደለት ዴፊኒሽኑንም ሊሰጡኝ ይፈልጋሉ። በቀደም አንድ ቀሲስኛ ጋር መጥተው የቶታል ዲፕራይቪቲን ዴፊኒሽን የሳቸው እሱ ያስተማራቸውን ዴፊኒሽን ይዘው መጥተዋል። አይደለም በቃ እሱን ዴፊኒሽን እኛ አናውቀውም፣ እናንተ ራሳችሁ ያመጣችሁ ቶታል ዲፕራይቪቲ ከሆነ እሱን ዴፊኒሽን እዛው ቀጥሉት፣ ምርጫ የራሳችሁ ከሆነ ያለው ምርጫን ቀጥሉ። እንዴ አደገኛ ሃርድ ኮር የሆነ ፕሪዴስቲኔሽን ያለበት ትምህርት ከሆነ የኦርቶዶክስ ትምህርት ላስረዳችሁ እንዴት ሃርድ ኮር ፕሪዴስቲኔሽን እንዳለበት። ለምሳሌ ማርያምን በተመለከተ እግዚአብሔር ማርያምን መርጧታል ብለው ያምናሉ። ማርያምን ለምንድን ነው የመረጣት? እሺ እንደ ማርያም ሌላ ንጹህ ሴት ሊመርጥ አይችልም ነበር? ምርጫ የለውም። እግዚአብሔር ሌላ ሴት ቢመርጥ ኢንካርኔት ማድረግ አይችልም ከማርያም ውጪ? ይሄን ለኦርቶዶክሳውያን ነው መጠየቅ እንፈልገው። ሌላ ሴት ማርያምን መሆን አትችልም በምድር ላይ አትችልም የሚል መልስ ያለው ኦርቶዶክስ ካለ ይመልስልን። ትችላለች፣ ሌላም ሴት እናቱ ትሆን ነበር ብሎ የሚያስ እኛ እንደዚህ አይነት ሃርድኮር ፕሪዴስቲኔሽን ሁሉ የለን። ማርያም እግዚአብሔርን አስገድደው ከሷ ውጪ ሌላ መምረጥ አይችልም ብለን ሁሉ አናምን። እድለኛ ነች በመመረጧ በጸጋ ብለን ነው የምናምነው። ፕሪቪሌጅድ ነች ነው እንደው ጸጋን የተሞላሽው እግዚአብሔር ከሴቶች መካከል መርጦሻል እድለ you are so privileged ነች ብለን ነው እንጂ የምናምነው አለሷ ምንም ሊያደርግ የማይችል ጭራሽ እግዚአብሔር ለመምረጥ የተገደደባት ነች ብለን ሃርድኮር ፕሪዴስቲኔሽን አናወራ። በጣም መታወቅ ያለበት ስለ ልሳን አንድ ቪዲዮ ተሰርቷል። ኦርቶዶክሶች ስለሰሩት ነው አሁን መልስ መስጠት እንፈልገው። ልሳንን በተመለከተ ወገኖች ለንገራችሁ፣ ስለ ልሳን አለ ልሳን የለም ዲቤት አይደለም በወንጌላውያን መካከል ያለው ሐቁን ለመናገር ማለት ነው። ይሄ ሂዩማን ኢንተለጀብል የሆነው በሰው ቋንቋ ልናቀው የማንችለው አይነት ልሳን አለ ወይስ የለም እንጂ የጸጋ ስጦታ አለ የለም ማለት ጋር አይደዛ ድረስ የሚጎተት ክርክር አይደለም። የጸጋ ስጦታ የለም የሚል ሰው የለም። the only thing ምንድነው ኢንተለጀብል የሆነ ላንጉዌጅ ካለ እሱ አሁን ለምን ያስፈልገናል የሚል ማለት በእንግሊዘኛ በአማርኛ በትግርኛ በኦሮምኛ የሚያስፈልግ ነው ልሳን ብሎ የሚያምን ክፍል አለ። አይ ከሰው ቋንቋ ውጭ የሆነ ቋንቋ አለ ብሎ የሚያምን አለ። ይሄ ነው በቃ ልዩነቱ። ስለዚህ ያ ቋንቋ ከሰው ቋንቋ የሆነ ቋንቋ አሁን አያስፈልገንም። ያኔ ለወንጌል ስርጭት ነበር፣ አሁን ለምን እንፈልጋለን የሚል ግሩፕ አለ እንጂ የጸጋ ስጦታ ቆሟል ምናምን ሚልም ጴንጤ እንደዚህ ብሎ የሚያስብ ስለ ልሳን ሴሽኒስት የሚያስብን ሰው ስለ ጸጋ ስጦታ መቆም፣ ስለ አገልግሎት መቆም፣ ስለ ፓስተርነት መቆም፣ ስለ ጸጋ ስጦታ መቆም አድርጎ የሚያስበው በጣም የተሳሳተ አስተሳሰብ እና አዚፍ ስለ ልሳን እንከራከር ተብሎ አይወጣም በፕሮቴስታንት ማለት ታዲያ አይቻላል። honestly speaking መከራከርም ካስፈለገ ማለት ነው ካስፈለገ ኢንተለጀብል የሆነ ቋንቋ በሰው ቋንቋ የማይታወቅ ልሳን አለ ብሎ ማስረዳት የሚችል ካለ ያስተምረን እንማራለን። አይ በሰው ቋንቋ ነው ልሳን ሲባል የሚነገረው አማርኛ፣ እንግሊዘኛ፣ ትግርኛ ሰው የሚሰማው ነው፣ አለበለዚያ ግን ልሳን አይደለም፣ እንደዚህ አይነት ልሳን ሊኖር ይችላል የሚል አለ። አይ ይሄ ልሳን አሁን የለም የሚል አለ። በቃ ይሄ ነው በቃ ልዩነቱ። መጀመሪያ ፕሮብሌም ዲፈረንሱን ማወቅና ምን ያህል ከነገረ ድነት ጋር ይገናኛሉ እነዚህ ነገሮች ብሎ ደግሞ ማሰብ ክርስቲያናዊ ነው።
ስለዚህ ሃርድ ኮር ፕሪደስቲኔሽን ታስተምራላችሁ። በተለይ ወደ ኦርቶዶክሶቹ ስመለስ ዘግናኝ የሆነ የሚያስፈራ ማለት ነው። እግዚአብሔር አለመምረጥ የማይችልበት አለመምረጥ ማለት ነው። ለምሳሌ ማርያምን አለመምረጥ አይችልም። he is already predestined by Mary ብላችሁ ሁሉ ታስተምሩት አይደል? ማለት ኮንሰፕቱ እሱ ነው። እንደዚህ ብዬ ነው የተረጎመው። አይችልም። ለምሳሌ ከማርያም ውጪ ሌላ ሴት በምድር ላይ ቢፈልግ ኖሮ አይገኝም። እሷ ገና ከእናትና ከአባቷ ከማጸኗ ስትወለድ ጀምሮ እሱ እንዲመርጣት የሆነ የተዘጋጀች ነች። ስለዚህ ከሰዎች መካከል የተለየች ነች። ሂውማን ኔቸር ውስጥ ያለ ፎልነስ ራሱ ያለባት because of that he is already በዚህ ነገር ተይዟል ማለት ሌላ ሴት ሊመርጥ አይችልም የሚል ሃርድ ፕሪደስቲኔሽን አለ። ይሄ የማይሆን እኛ እናምን ከሰዎች የተለየች አይደለችም ማርያም። she is ግን so amazing ጌታ በጣም በሚያስደንቅ ጸጋ ከሴቶች ሁሉ መካከል መርጦ የክብሩ ዕቃ አድርጎ በታሪክ የማይደገም ማለት ነው የተከበረች የጌታችን እናት ነች ብለን እናምናለን። ከዛ በተረፈ እናንተ ለዛ ለጠጣችሁ እንደወሰዳችሁት የማርያምን አንዩዥዋል የሆነ እምነት እንደለጠጣችሁ በሌላም በእኛ መካከልም ማርያምን በእናንተ የምትሉትን አንቲቴሲስ ለመስራት ብለው እዛ ጥግ እስከ ስድብ የሚሄዱትንም እኛ እነሱንም አይወክሉናል። እኔ በግሌ ይወክሉኛል ብያለሁ። ስለዚህ ልክ አዚፍ ትልቅ ስፒሪቹዋል ስቴት ላይ እንዳሉ አድርጎ ነው የሚያቀርቡት። ፕሪዴስቲኔሽን እችን ተናግሬ ላቁም፣ በጣም ይቅርታ ስብከት ሆነባችሁ። ፕሪዴስቲኔሽንን በተመለከተ አንድ ነገር ልናገር። በሴንቴንስ ደረጃ ምርጫ በጸጋ ነው ብለን እናምናለን። ጽድቅ በእምነት ነው ብለን እናምናለን። ይሄንን መፍታት ከቻሉ ቁጭ ብሎ ኦርቶዶክሶች ይወያዩበት። እርግጠኛ ነኝ ቃሌ መፍታት ይችላል፣ አማን መፍታት ይችላል፣ አስጄ መፍታት ይችላል። እዚህ ያሉ ፕሮቴስታንቶች election there is no condition for election, unconditional election, but for salvation there must be faith. አለምነት የተመረጠ ሰው አለ የሚባል የለም። እግዚአብሔር የመረጣቸው እንዲያምኑ ወንጌልን ይልካል። ልጁን ልኳል፣ ሞቶላቸዋል። ለነሱ ልጁ ተሰውቷል። መንፈስ ቅዱስ ያስፈልጋል። ወንጌል ሰባኪ ያስፈልጋል። በወንጌል ስብከት በእምነት ነው የሚድኑት። ዝም ብሎ በአየር ላይ ዋጋ ተከፍሎላቸው ፕራይስ ተከፍሎላቸው ነው የዳኑት። እግዚአብሔር ቅዱሳን ያደረገን በጸጋው ነው፣ በአሰራሩ በችሎቱ ነው ብለን ነው እንጂ የምናምነው አርቢትራሪ በእጁ ዝም ብሎ እፍስ አድርጎ አይደለም። እንደዚያ አንድ አይነት ስለ ምርጫ ስናወራ እንዲህ አይደለም የምናወራው፣ በፐርፐዝ ነው የምናወራው። እንደ በጎ ፈቃዱ አስቀድሞ ዓለማትን ከመፍጠሩ በፊት በልጁ በክርስቶስ ኢየሱስ መረጥ ነው። አኮርዲንግ ቱ ሂዝ ጉድ ዊል ነው የምንለው። እግዚአብሔር በበጎ ፈቃዱ ነው ሰዎችን የመረጠው። ሌላ ነገር አላየም። ከፎልን ሰዎች ከወደቁ ሰዎች ውስጥ ቤስት ነገር ስላየ አይደለም የመረጣቸው። ያ ማለት ግን የሚያድናቸው አርቢትራሪ ሳያስቡት ድንገት የሆነ ሰው ሲወለድ ራሱን የእግዚአብሔር መንግስት ውስጥ ያገኘዋል የሚል ትምህርት የለን። without faith there is no salvation። ወንጌል ሰዎች እንዲያምኑ እንሰብካለን። የማያምን አይጸድቅም። ሲጀምር እምነት is the doctrine of justification by the way። ይሄንን አሁን ገና ደግሞ ወደ ጥራዙ መሃል ልንወስዳቸው ነው ማለት ነው እየጎተትን እንጂ ዝም ብሎ ሳልቬሽን ላይ ብቻ አይወራም። faith is the doctrine of justification የመጽደቅ ትምህርት። መጽደቅን እነሱ መቼ ነው ገና አልጸደቅንም ብለው የሚያስቡ ሰዎች ናቸው። እኔ ይሄን ሁሉ የምናገረው አንድ ግለሰብ ተነስቶ ሙሉ ቤተክርስቲያናንትን ለማለት ሳይሆን እንደው ሙሉ የፕሮቴስታንት እምነትን አውቃለሁ ብሎ እምነት የላችሁ ባለ እምነት ይዳናል ብሎ ያምናሉ ሲላችሁ ይሄንን ባይ የሚያደርግ አወያይም ቢኖር ሲሳይ ባይወጣ ጥሩ ፕሮቴስታንት ነኝ ብሎ ይሄንን ባይ እንዴት ሊያደርግ ይችላል? ሜንታሊ ማለት ነው። እኔ ባይገባኝ ነው የምላችሁ። አሁን ፕሮቴስታንት ፌዝ ባይገባኝ ጴንጤ ሆኖ እምነት አያድንም የሚል ጴንጤ አለ ብሎ የሆነ ሰው ቢነግረኝ እስላም ሆኖ መሐመድ የሚባል የለም አለ ብሎ እንዳለኝ ነው የምቆጥረው። ባይገባኝ አሁን እስላም ራሱ አሁን እስላሞች ያውቃሉ ስለ መሐመድ እንደዚህ ማለት ነው። ፌዝን ማዕከል ያላደረገ የፕሮቴስታንት እምነት አለ ተብሎ ሲነገር የምታወያይ ወይንም የምትሰማ ጴንጤ ነኝ ባይ ካለ አንተ ራስህ ዝም ብለህ ነው በቃ ሌላ ቋንቋ ከምናገር ማለት ነው አትወክልም። ፕሮቴስታንቱ ልትወክላት የፕሮቴስታንት ቤት አይደለም። በቃ ባጭሩ ምነግራችሁ ዝም ብለ አቫታር የሚል ፊልም አይታችኋል? የሆነ የሚያንቀሳቅሰው ሰውዬ ደጅ ነው፣ አካሉ ግን ፊት ለፊት ይንቀሳቀሳል። ያ ቦዲው ማለት ነው። ዋናው ሰውዬ ግን አካለ ስንኩል ነው ማለት ዲሴቢሊቲ ያለበት በሆነ ቦታ ተቀምጦ እሱ ሲንቀሳቀስ እዚህ አክተር ይሆናል። የሚያንቀሳቅሰው ግን ሌላ አካል። እንደዚህ አቫታር ካልሆንክ በስተቀር እምነት ከውስጥ ያለ እውነተኛ ክርስቲያን የሆነ ሰው የራሱን እምነት
የራሱን የውስጥ የክርስትና ፌዙን ያለው ጴንጤ ወይንም ጴንጤ ባይዘው ጀነራል ስማችን ነው። እኔም ጴንጤ ነኝ አይደለም በስፔሲፊካሊ ኢን ጀነራል ግን ጴንጤ ነኝ። በኢትዮጵያ ኮንቴክስት ጴንጤ ነኝ። ምክንያቱም ይሄ ምን እንበለው በቃ ተሰጥቶናል። ጀነራል ስም ኦፍ ፕሮቴስታንቲዝም በኢትዮጵያ ጴንጤ፣ በዛ ሴንስ ጴንጤ ነኝ። በትራዲሽን ሴንስ ላልሆን ይችላል። ስለዚህ ጴንጤ ስለአሁን የምናገረው ጴንጤቆስጣሎችን አይደለም ወይንም የዛ ፕራክቲሽን ተናጋሪዎችን አይደለም። ኢን ጀነራል ሴንስ ያለ ፕሮቴስታንቲዝሙን ኢትዮጵያ ውስጥ ያለው እሱን ስናገር ፌዝ አሎን የማያምን ፕሮቴስታንት አለ ስትል ገና የሚገዛና ይሄንን የሚያስተላልፍ የፕሮቴስታንት ቤት ነኝ ያለ ሰው አቫታር ነው ለኔ። አቫታር ታውቃላችሁ ብዬ ስለማስብ ማለት ነውና ሌላ ነገር አይደለም ለመናገርና ይሄንን ካልኩ ይበቃል። ገና አስፈላጊ ሆኖ ከተገኘ በደንብ ቤት ከፍታችሁ ወንጌላውያን የሆናችሁ ወንድሞች እኔም ከፍታለሁ። የእምነትን ነሰሰቲ የእምነትን አስፈላጊነት ምርጫም እያለ ማለት ነው። ዝም ብለን ባየር ሌላ ልጨምርላችሁ ይችላል። ህፃናትን ከማጥመቅ ጋር ተያይዞ ምናምን እንደዚህ ልላችሁ ይችላል። ምን ያህል ዊዛውት ፌስ አክት እንደሚደረግ ማለት ነው። እዛ ዊዛውት ፌስ አክት እንደሚደረግ ዊዛውት ፌዝ የሆነ አክሽን እኛ አናደርግም። ኢቭን ሉትራንስ ይኸውላችሁ በደምብ ስሙኝ፣ ህፃናትን ያጠምቃሉ ተብሎ እየየ ሲባል ነበር። አልቲሜትሊ ሄዳችሁ የህፃናት ጥምቀት ጋር ሄዳችሁ ብትመረምሩት እምነት ስጦታ ስለሆነ እግዚአብሔር ሊሰጣቸው ይችላል ብለው ስላመኑ ነው። ዊዛውት ፌዝ ሳልቬሽን የሚናገር ፕሮቴስታንት የለም። በአያቶች እምነት ብሎ በአባቶች እምነት የሚል ሉትራን እናቴ ስላመነችልኝ አንልም እኛ የሚል ሉትራን የለም። እንደዚህ አይነት ካልቪኒዝም የለም። ፌዝ የሌለበት ፌዝ ኤሰንሱ ያልሆነ ሶላ ክርስቶስ ኤሰንሱ ያልሆነ ሶላ ግራሻ ኤሰንሱ ያልሆነ ፕሮቴስታንቲዝም የለም። ዘዌ ዊ ኤክስፕሌን ሊያለያየን ይችላል፣ ግን when you go detail ስትሄድ we all are saved ወደሚል ሪያሊቲ ግን ትመጣል። እምቢ ካልክ ማለት ነው። በቀደም አንድ አባት የኦርቶዶክስ አባት የተናገሩትን ልናገር። ከ451 ላይ ዲዮስቆሮስ አምልጦ ሲወጣ ከንትን ማለት ነው ከዛ ከስብሰባው ከቻልሰደን አሉ ቫይራል ሆኖ እዚህ ቪዲዮ ላይ ነው ያየሁት። እሱ ከወጣ አምልጧል አሉ። አክቹአሊ ከወጣ በኋላ ቤተክርስቲያን ለ200 ዓመት አብረው የጌታ እራት ይወስዱ ነበር። እነሱ የሚመስላቸው ያን ቀን ኦሪየንታል ቤተክርስቲያን መጥቶ በቃ ተከፍታ ቁጭ ያለች ነው የሚመስለው። for 200 years more than 200 years ምመኑ ብዙ ማያውቅም በዚህ ጉዳይ ላይ if you believe or not ማለት ምን ማለት እንደሆነ ታውቃላችሁ? ኢስተርን ኦርቶዶክስ ውስጥ ሰዎች ይሄዱ ነበር፣ እዚህም ያሉ ሰዎች አንድ ላይ ነበሩ። for that theological difference reality ነታች ወርዶ ያለውን የቸርችን ዩኒቲ ለመንካት 200 ዓመት ሆኖበታል። whatever difference ብታወሩ ማለት ነው በቸርች በኢትዮጵያ ቤተክርስቲያን ውስጥ ያለውን እኔ በጣም በብዙ ምን ለያይ አለን ማፍረስም ይቻላል። ወንድሞችን ለመጉዳት ብናስብ ማለት በማንጽ መልኩ ላቅርብል የሌላን ሰው ትራዲሽን እና ኮንቪክሽን መምታት ይችላል። ነገር ግን አይ ቢሊቭ ፎር ሹር ነው የምነግራችሁ ሰው በጌታ በኢየሱስ ክርስቶስ ስም ካመነ ይድናል የሚል እምነት ስላለኝ እነሱን ለነሱ ከመጠንቀቅ የተነሳ ነው። ተራ በሆኑ ወይንም ደግሞ በጣም ሰከንደሪና በጣም ታች በሆኑ የሥነ መለኮት ውይይቶች እኛ እዚህ ብንፋጭም ህዝቡ ለገና ለሚመጡት 50 ዓመታት በአንድ ጉባኤ ጌታ እራት ይወስዳል፣ ያመልካል። ዚስ ፋክት ባይዘው ልትቀይሩት አትችሉም። ይሄን ለመናገር ነው። በጣም ቴንኪው ወገኖች። እና ዓለምነት ይዳናል የተባለው የጴንጤዎች ትምህርት ሰምተነው አይተነው በዓለምም በምድርም የለም። ከየት እንደሚመጣ ራሱ እንደሚፈለፈል አናውቅም። ይሄን ለማለት ነው። ቴንኪው። ያ በጣም ቆንጆ። በቃ እንዲህ ነው እንግዲህ መጽሐፍ ያነበበ እና ደግሞ መሀል ላይ ሁሌ መጽሐፍ እንደሚል ሁሉ በልክ ይሁን እና አንብበው ይረዳልም የለም ሳያምን ይድናል የሚል ካመጣችሁ መታችሁ መሞገት ትችላላችሁ። አኬ ሲናገር ዝም ያላችሁ ልጆች፣ እዛ የነበራችሁ ልጆች እናንተ ራሳችሁን ጠይቁ። ያ እና ቃልዬ ይቀድማል። ኖ ተምዬ ነው ተምዬ፣ ከዛ ቃልዬ፣ ከዛ በረከት፣ ከዛ ማኒሻ። ተምዬ ሂድ። ያለ የሆነ ነገር ላችሁና ለምሳሌ
መሰን ማለት ነው። በጣም ባያሳያችሁ በጣም ስቃላችሁ እና ዝም ብላችሁ እንዲሁ ጎግል ላይ እንደነገሩ ዝም ብላችሁ ብትጠይቁ ሰው ያሉትን ይዳናሉ ብትጠይቁ ዝም ብላችሁ እንዲሁ ኤአይ ለዝም ብላችሁ ማለት ነው። ይቅርታ ቆይ አንዴ ይቅርታ፣ አንድ ሰከንድ። እሺ ኔትወርክ እንዲሁ ሉተራን ወይ ካልቪኒስት ያለ እምነት ይዳናል ወይ ብላችሁ እንዲሰርች አድርጉ። ብሊቭ ያመጣል ወይ ምናምን ብላችሁ ብትሉ መልሱ ኖ ነው የሚለው ራሱ መጀመሪያ ራሱ ማለት ነው። ዝም ብላችሁ እንዲሁ ላሳያችሁና ማለት ነው። እኔ በጣም እያሳቀኝ ነው። ማታ ገብቼ ነበር እና እዛ ሲሳይ ቤት በጣም ስድቡ ሲበዛ ወዲያውኑ እና ተንኮልም ያለበት እንትን ዝም ብለው ማለት ነው። እና ላሳያችሁ ዝም ብዬ ማለት ነው። ዝም ብሎ ከምንም ነገር የሌለ ይኸውላችሁ፣ ጥያቄውንም ማንበብ ስላላችሁ ምናልባት አንዴ ይቅርታና ማለት ያለ እምነት ይድናል ወይ እንዲሁ ዝም ብሎ በአብሰጥ ያለ እምነት መዳን ይቻላል ወይ ምናምን ብሎ ሲባል ኖ በቃ ይኸውላችሁ፣ ሳልቬሽን ኖ ዱ ኖት ብሊቭ ሳልቬሽን ዊዛውት ፌዝ። ከየት እንዳመጡት ራሱ አላቅም ይሄን ነገር ማለት እና ማታ ገብቼ ነበርና ራሱ እዚህ ላይ ራሱ ምንድን ነው የሚለው ሶላፊዴ ብሎ ነው በቃ ወይ እምነት ይኸውላችሁ፣ እምነት ብቻ ጸጋ ብቻ በክርስቶስ ብቻ ነው በቃ ትምህርቱ ራሱ። ካልቪኒስት አዝሴም ነው የሚያምኑት። አምስቱን ሶላ የተቀበለ የትኛውን ቤተክርስቲያን ያለ ሶላ ፊዴ ወይ ያለ ግሬስ አሎን ወይ ያለ ክርስቶስ አሎን ይድናል ብሎ አንድም አይነት ቤተ እምነት በዶክትሪናል ደረጃ ያስተማረ አታገኙም። ማታ ገብቼ ጠየቁት አክሊለን፣ አንተ ሚስ ሪፕሬዘንት አድርገሃል ወይም ዋሽታል። ፊት ለፊት ነገር ሲሶ በኖረና ይህን ቃል በቃል ያልኩት እና ወይም ሪፕሬዘንት አድርጋል ወይ ዋሽታል። ካልሆነ ትምህርቱን ሳታውቀው ሁለት መስመር ይዘህ ነው እየሞገትክ ያለው። አውቃለሁ የምትል ከሆነ ኦፊሻል ዲቤት ጥራ አልኩት። በሙሉ ነው ቤቱ የተናገው፣ ሙሉ በሙሉ ማለት ነው። ሲሶ ቤት የነበረው አማን ምንም ማያውቀው አማን አለ። ይቅርታ ምንም ማያውቀው አማን ስላችሁ ይገባቸዋል የትኛው አማን እንደሆነ ማለት ነው። ማታ ጸጋ ብቻን ተቃውሞ የገባው ጸጋ ብቻን ምን እንደምንሳናቅ ጸጋ ብቻን የሚቃወሙ ልጅ ማለት ነው። አማን ዲ ክርስቲያን ተመስገን የጌታ ልጅ ወደ ስድብ ገባ ቀጥታ። ሌሎችም ገቡና ከዛ ቀጣዩን ጥያቄ ማቅረብ አልቻልኩም። ሁለተኛ ጥያቄ አንድ ጥያቄ ያቀረብኩለት ከዚህ በፊት የተከፈተ ፋይል አለ ሉተራንም ይሁን ፕሮቴስታንት ሆነ ወንድማችን ዳኒ እውነት ለሁሉ 81 እና 66 ላይ ዲቤት ጠርቶ ለምን እስካሁን አልዘጋሁም ማለት ስለው ከዛ ኔትወርክ አስወጣኝ። ምን እንደመለሰ አላውቅም፣ ግን በኋላ ቪዲዮ ከፍቼ ካየው በኋላ አይ አልገባም በዚህ ርዕስ ነው ያለው። እና በጣም የገረመኝ ነገር የሚመቻቸው ሁለት ጥቅስ አለቻቸው እነሱ በቃ ጥምቀትና ቁርባን። አሁን ጥምቀቱም ተቀማ ቁርባኑም ተቀማ። በቃ የሚናገረው ርዕስ ስለጠፋው ቀጣ ስድብና ሚስ ሪፕሬዘንት ነው ከዚህ በኋላ የሚደረገው። የእውነት ነው የምላችሁ የእውነት ከዚህ በኋላ ዶክተር ማርቲን እንደዚህ ምናምን ብሎ ሲናገር የነበረው የከረመው ሰውዬ ሌላ እንትን የጀመረው አሁንም እዚህ ጋር 180 190 ሰው እያለ ንገራቸው። ከዚህ በኋላ የሚመጡት ርዕስ አልባ በአማን ቋንቋና ከዚህ በኋላ የሰባቱ ጎረምሶች ሆኑ የቲክቶክ ኦርቶዶክስ ርዕስ አልባ ስለሆኑ ቀጥታ ፕሮቴስታንትን ወደ መስደብ ነው የሚመጡት። እና ለምሳሌ ስለ ካልቪኒዝም ሆነ ስለ ሉተራን ሆነ ስለ ጴንጤኮስታል የሆነ ትክክል አለ ራሱ ዴቭ ዳዊት ተስፋዬ ቄሱ ማለት ነው። ዴቭ ብራዘር ዴቭ ራሱ ማስተማር ይችላል። ሌሎችም ራሳቸውን ችለው ማስተማር ይችላል። እና ማንም እነ ቃሌም እዚህ ያስተማሩ ነው ያለው ፒውሩን ማለት ነው ፒውሩን ወንጌል። እና ይሄ በዚህ ምን በቃ ርዕስ ስላጡ ቀጥታ ከዚህ በኋላ ሚስ ሪፕሬዘንት አንድ ቀጣይ ስድብ። ሌላኛው ደግሞ በጣም በሚገርም ሁኔታ ታያላችሁ አሁን የሚሆነው ነገር የሆነ አንድ ኦርቶዶክስ የሆነ ሰው ራሱ ጴንጤ ሆኖ ነበር ወደ ጴንጤነት መልሰነዋል ወደ ኦርቶዶክስነት መልሰነዋል ምናምን ብሎ ሐሰተኛ ዜና ማቅረብ ነው ቀጣይ ስራቸው። እና በዚህ ነገር የሚታለል የለም። ከሲሶ ጋር በተያያዘ ግን እኔ በጣም እየደነገጥኩ ነው እና እየወደድኩትም አንዳንድ ነገሮች ላይ እንትን ባላንስነት እያቃተው ነው። ባላንስ መሆን ያቅተዋል። እና ለሱ ምን ጸልይለት ሌላ እንትን አይደለም የሚያስፈልገው ሌላ ቁጣ ምናምን ሳይሆን በቁጣ ብዙ ተሞክሯል። አሁን ብቻ ነው የሚያስፈልገው እና በዚህ አምናለሁ። ሌላ ደግሞ ቶታል ቪቲን የማያምን ክርስቲያን እና ሞነርጂዝም ማለት አዳኝ እግዚአብሔር ብቻ መሆኑን የማያምን ክርስቲያን አለ ብዬ አላሰብም። ፕሮቴስታንት ሰርክል ውስጥ ማለት ነው። ኢቭን የኦርቶዶክሶቹ ጸሎተ ሰዓታት ምናምን የሚባለው መጽሐፍ የውስጠኛው ከጉባኤ ቤት የሚወጣው መጽሐፍ እሱ ቢመረመር አይደለም ስለ ኤሌክሽን አይደለም ስለ ካልቪኒዝም የከፋ ነገር ሊወጣው እንደሚችል አምናለሁ።
አሁን በቀደም ቀሲስ እንዳሉት ማለት ነው ቅድም ትክክልም ሲለው ነበር ሰው ሳያምን ምንም ነገር ሳይል እኮ ዓለም ድኗል ብሎ የሚያስተምር አስተምሮ እኮ ነው። የእሳቸው ብቻ አይደለም የሙሉ ኦርቶዶክስ ነው። ኢስተርን ኦርቶዶክስም እንደዛ ነው። ሰው ሳያምን ሳይጠመቅ ምንም ሳይል በቃ ክርስቶስ መስቀል ላይ ስለተሰቀለ ግብረ ሰዶማዊም ቢሆን በቃ በመሰቀሉ ብቻ ሞቷል ብሎ የሚያስቡ ሰዎች ናቸውና እዚህ ሲመጡ ናቸው ሌላ በእምነት በኩል ምናምን ነገር የሚሉት። በእምነት በኩል በጸጋ ብቻ የኛ አስተምሮ በክርስቶስ ብቻ ማዳን የኛ አስተምሮ ነው። ጥምቀትም ሆነ የጌታ እራት ከእምነት ጋር የኛ አስተምሮ ነው፣ የነሱ አይደለም። የነሱ ምንድነው መሰለ የሚባሉት በፌዝ አለው ምናምን ሰው የሚባለው በቲዮሲስ ነው ወይ ደግሞ ሚስቲካል ዩኒየን ብለው ነው እነሱ የሚሉት። ራሱ ትምህርቱ ራሱ ማለት ጥምቀቱንም ራሱ ከፈለጋችሁ ፋይል ከፍቼ ያሳያችሁ እችላለሁ። እና ፌዝ አለውንም ግሬስ አለውንም በቃ ጭራሽ የለም እነሱ ጋር። ስለዚህ በማስተዋል እና አኬ ስታዩት እውቀት ያለው ይመስላል። አሁን ግን እያስተዋልኩት የለም። አንድ ቀን ባደረ ቁጥር ነው ሚስ ሪፕሬዘንተር እና የሁለት መስመር አንባቢ አርበኛ ነው በእውነት እኔ እየተረዳው ያለሁት እና በጣም የደነገጥኩ ነው። ብዙ መከራከር ስላልቻልኩ ነው። እና ብቻ ተባርኩ። ሰዓት ስለወሰድኩኝ አሴ ስለሰጠኝ ድል አመሰግናለሁ። ያ መልካም ቃልዬ፣ ከዛ በረከት፣ ከዛ ማንሻ ከይቅርታ ጋር ሞዴሬተሮች አሁን ለተወሰነ ጊዜ በጣም እኝበታለሁ። ዛሬ በተለይ ለተወሰነ ጊዜ 2 ሰው ብቻ ነው የማስቀረው። ሞዴሬተር የፋሚሊ ናቸው አውቃለሁ። ለተወሰነ ቀን ግን የሁሉንም ስለማነሳ ቅር እንዳይላችሁ በአንድ ላይ ነው ማነሳው። የ2 ሰዎች ብቻ ያስቀራለሁ። ከትላንት ወደም ተናግሬያለሁ። ዛሬ ደግሞ የበለጠ ነው ያመንኩበት ማለት ነውና ቃልዬ ሂድ ቀር እንዳይላችሁ ማለት ነው። ከውይይቱ ጋር የተያያዘውን ነገር ቅድም ብየዋለሁ። እንግዲህ የፕሮቴስታንቱን ትምህርት በዚህ ደረጃ ለማብጠልጠል ሰው 2 ነገር ይፈልጋል። አንደኛ አቅርቦት ይፈልጋል፣ ሁለተኛ ድፍረት ይፈልጋል። ማንም ሰው የትኛውም ኦርቶዶክስ ጓደኛ ቢሆን ማለት ነው የትኛውም ኦርቶዶክስ ቤት ከፍቶ እኔ ሄጄ የኦርቶዶክስን ትምህርት በዛ ደረጃ እንትን ሳደርግ ሚስ ሪፕሬዘንት ሳደርግ ቆሞ አያየኝም። ለፈለገ ዓላማ ቢከፍተው ቤቱን ቆሞ አያየኝም። እኛ ጋር ደግሞ እሱ ነገር እየታየ ነው። ነገር ነው ያስቀድሜም ብያለሁ። በቃ ዲቤት ካስፈለገ እኛ እንጠራለን። ቀጥታ በቃ ዲቤት የሚፈልግ ሰው ዲቤት ማድረግ አለበት ተብሎ ከታመነ እንጠራለን። ዲቤት ትምህርት ከሆነ ይኸው እየከፈትን ነው፣ መማማር እንችላለን። እና እንደዚህ አይነት በተለይ በጣም በቃ ኪንግደም ሜንታሊቲ የሌላቸው ቤቶች ጋር ከጥቅም ጉዳቱ ያመዝናል። በጣም ደጋግሜ ብያለሁ ይሄን ነገር። አንዳንድ ጊዜ ቆም ብሎ ማየቱ ጥሩ ነው። እኔ እንትን የማደርገው እኔ እስቃለሁ። አሁን እንደዚህ ስትሮማን ሲሰራ ምናምን ሳይ እስቃለሁ። ምክንያቱም ሪያሊቲ እሱ እንዳልሆነ አውቃለሁ። አንደኛ፣ ሁለተኛ ደግሞ እዚህ ቲክቶክ ላይ በሚወሩ ነገሮች ላይ አይደለም ራሱ ጥያቄዎች የሚመልሰው በዛ መንገድም አይደለም። እና ስለዚህ እኔ ብዙ እንትን አይደለም። አማን እዚህ ጋር ያን ያህል እንትን አያደርግም። አስቼ ምናምን ቤቲ እንደዚህ ብዙ እንትን ማንል ሰዎች ነን። ግን ሌሎች ሰዎች ደግሞ አሉ እዚህ ማናውቃቸው፣ ሰው በስም ማናውቃቸው፣ ከስር ሆኖ የሚሰሙ የሚሰናከሉ፣ በሚነገረው ነገር ውስጥ እውነት ያለ የሚመስላቸው ለጥቂት ጊዜም ቢሆን የሚሰናከሉ ሰዎች ደግሞ አሉ። ሁሉም ሰው አንድ አይነት ሁኔታ ላይ አይደለም ያለው፣ አንድ አይነት ነገር ላይ አይደለም ያለው። ስለዚህ በተለይ የሌላ እምነት ሰው መጥቶ የጸጋ ብቻ ትምህርታቸው እንደዚህ ነው ብሎ የማይሆን ነገር ሲያወራ ዝም ሲባል ትክክለኛ አካሄድ አይደለም። ቀድሜ ይሄኛው ነገርም ብያለሁ። ለትምህርት ሲፈለግ ቤት የሚከፍቱ ሰዎች አሉ። እንግዲህ ትክክል አሁን አወራ፣ ጥቂት ደቂቃ ነው ያወራው። ተባረክ። ትክክል ጥቂት አውርቶ ብዙ የምሰማው ሰው ተባረክ በጣም እንደዚህ ቤት ሲከፈት እየመጡ መማማር ይቻላል ምናምን እና ዲቤት ካስፈለገ ደግሞ ይኸው ዲቤቱን እንጠራለን። በቃ ኦሬዲ ዲቤት የሚፈልግ ሰው ቀጥታ መምጣት ፌስ ማድረግ ስለሆነ ያለበት ማለት ነው። ነገር ግን እንደዚህ የሆነን ትምህርት ለማጥላላ ብቻ የሚሞክሩ ሰዎች 2 ነገር ይፈልጋሉ። የመጀመሪያው በቃ ሲምፕሊ ጥላቻ ያስፈልጋቸዋል። በቃ አለቀ። ሁለተኛው ደግሞ የአቅርቦት ግዴታ ነው። የአቅርቦት የሆነላቸው ቤት ደግሞ የኛ ቤት መሆን አለበት ብዬ አላስብም። በቤታቸው የፈለጉትን ማውራት ይችላሉ።
ስለዚህ ወይ ቤታቸው ነው ያ ቤት፣ ካልሆነ ደግሞ በቃ somehow just apologically corrupted ነው። ሶ አንዳንድ ጊዜ በቃ እንትን ማድረግም ጥሩ ነው፣ ኢንቫይሮንመንት ማስተካከልም ጥሩ ነው ብዬ አስባለሁ። ከዛ በተረፈ ግን ስለ ትላንቱ ውይይት ቅድም ብያለሁኝና ከጸጋ ውጪ የሆነ ነገር ይሆናል የሚል ሰው የለም። ስለ እምነት ከሆነ እኔ እምነትን ማጨራሽ ሪፎርም ቴዎሎጂ ነው እምነት ከባድ ነው እና ሶ ከእምነት ውጪ ጸጋንም የጸጋ መምጫ መንገድ ከእምነት የበለጠ የጸጋ ሰዎችን በጸጋ የማንሻ መንገድ አለ። እምነትን ያላካተተ ጸጋን የመቀበያ መንገድ አለ። እምነትን ያላካተተ የመዳኛ መንገድ አለ የሚል ነገር የለም። ቁጭ ብሎ በደንብ ማብራሪያውን ማየት ያስፈልጋል፣ በየትኛውም ፕሮቴስታንት ቴዎሎጂ ውስጥ ማለት ነው። ሶ እንደነዚህ አይነት ነገሮችን ዝም ብሎ እንደው ንቆ ማለፍ ነው። ከዛ በተረፈ ግን አማን በተመለከተ ኤክስፕሊሲትሊ ልናገረውና ሲኤች ላይ ክለባውስ ላይ አንተ ጥሩ እንደምትከፍት አይቻለሁኝ። አንድ ሁለቴ መጥቼ አይቻለሁ ምናምን። በዚህ ደረጃ እዚህ ቲክቶክ ላይ ማውራቱ ብዙ ላይ ጠቀም ይችል ይሆናል። አምስቱም ሶሎዎች ላይ 5 ተከታታይ ቀኖች ማለዳ ላይ በዚህ አሁን አንተ በምትከፍትበት ሰዓት ላይ መገኘት ይችላል። ለምሳሌ ወይ ማታ ከ3 ሰዓት በኋላ መገኘት ይችላል። እና አምስቱም ሶሎዎች ላይ ማውራት ከፈለገ እና ደግሞ እነዛ ሶሎዎች ስህተት ናቸው ካለ እዚህ አይደለም ቲክቶኩ ዝም ብሎ ለመጫጫዋ ምናምን እየሆነ ስለሆነ ሲኤች ላይ አውራው እመጣለሁ እዛ ሲምፕሊ እስቲ ምንድናቸው ያሉት ነገሮች ስህተት የሚላቸው ነገሮች ምንድናቸው የሚላቸው ነገሮች ለማየት ኢንተረስትድ ሆኛለሁ። ሶ መቶ እንትን ቢያደርጋቸው ፕሬዘንት ቢያደርጋቸው ብናወራባቸው ጥሩ ነው። እንደው በጣም እንትን ስላደረኩኝ ኮንሰርን እንደሆንኩኝ በተለይ አሁን አንተም ካወራህ በኋላ ምናምን ይሄ ነገር እንዴት ነው ነገሩ? ምናልባት ሌላ ኤክስተርናል ፎርስ ከሆነ እነዚህን ነገሮች ተሳስተዋል የሚያስብለው ምናምን እዛ ላይ እናየዋለን። አይ ሪሊ እነዚህ ሪሊ ሶሎዎቹ ተሳስተዋል ብያምኜ ነው ራሱ ካልቪኒስት ነበርኩኝ ብሏል። ከዛ ወጥቶ ሉተራ እንደነበረ ነግሮናል ምናምን። ሶ አሁን ደግሞ የት እንዳለ አናውቅም። ግን የትም ይሁን የት ሶሎዎቹ ላይ ሪሊ እንትን ካለው ሪዘርቬሽን ካለው አምስቱንም ቀን አንዳንዱን ሶሎዎች ይዘን ማውራት እንችላለን። ሲኤች ላይ አንተ አዘጋጅና ፈቃደኛ ከሆነ ይሄን ጥሪን አድርስልኝ ከተግባባው እና እስቲ እናውራበት። ዝም ብለን እንየው እስቲ። ምናልባት ሌሎች አውትሳይድ ነገሮች ካሉ ኤክስተርናል ነገሮች ካሉ በዛው መታከም የሚችሉ ነገሮች ካሉ ብዬ ስላሰብኩኝ ነው። ቴንክ ዩ። እሺ ቃልዬ፣ አይ ጥሩ ሀሳብ ነው። ያ አማኒሻ በጣም እውነት ለመናገር በጣም ይወደድ ልጅ ነበረ። ያው እንግዲህ ቲክቶክ እንደምታውቁት የሆነ ምች የሚያጠናግረው ምች አለ ራስን ካልጠበክ ማለት ነው። እና እንግዲህ አብሮ የነበረ ልጅ ነው። ከዛም ከዚህም ያው የምታውቁት ነው። አቴንሽን አለ እና አሁን ያለው ነገር ላይ ሆኗል። ግን እስኪ በውስጥ ደግሞ እናወራለን ከሱ ጋር። እኔ እንደ ወንድሜ ነው፣ በጣም ትንሽ ወንድሜ፣ በጣም ትሁት ሀቅ ነው ደግሞ የምናገረው። እሞክራለሁ። ቃልዬ ጥሩ ነገር ነው ያልከው። ሴች ላይ እየመጣን እዛ ለመነጋገር በጣም ጥሩ ስለሆነ ሁላችንም መተን ታወጡና ተነጋግረን ሴችን ዳውንሎድ አድርጋችሁ እንትናችሁ ላይ በጣም ቀላለው እዛ እናወራለን እንደ ቤተሰብ። በረከት ከዛ ደግሞ አማኒሻዬ። እሺ አስቼ ሰላም ነው? እንዴት ነው? ያው እኔ ብዙም በዚህ ነገር እንደማላወራ ታውቃለህ። ግን እኔ ቅድም ሲሶ በነበረ ሰዓት ብገባ ደስ ይለኝ ነበረ። ሌላ ነገር ብዙ ላላወራ ቆርጬ ስለነበረ ነው። አሁን ግን እነ አማን አሉ እነ ተመስገን አሉ። የምትሄዱበትን ቦታ እናንተ አፖሎጂክስ ላይ የሚሰሩ ልጆች እባካችሁን የምትሄዱበትን ቦታ ምረጡ ነው የምለው። እኔ ሌላ ብዙ ነገር አላወራ። ምክንያቱም ሆን ተብሎ የሆነ ዲዛይን ተደርጎ እኛን የወንጌላውያን አማኞችን ጠቅልሎ የመስደብ የማዋረድ ስራ የሚሰሩ ሰዎች አሉ። እሱ አንዳንዱ ሰው ሃይማኖት የለውም፣ እምነቱን በግልጽ መናገር የሚፈራ የሚያፍር ሰው ቤት ውስጥ ቁጭ ብላችሁ ምንድን ነው የምታደርጉት? ምን አይነት ውይይት እንደሆነ የሚደረገው ራሱ ሊገባኝ አይችልም።
ይሄ ሆነ ብሎ ከማውራት በፊት ማን ጋር ነው እያወራው ያለው የሚለውን ብትለዩ ነው የሚመር። እናንተ ቤት ከፍታችሁ የፈለጋችሁትን ሰው ጠርታችሁ ማናገር የምትችሉ ሰዎች ናቸው፣ አቅም ያላችሁ ሰዎች ናቸው። እኔ በጣም ሰው መሀል ላይ ሆኖ እንዴት በራድ ያልሆነ ትኩስ ያልሆነ መሀል ላይ የሆነ ሰው ቤት ውስጥ ሄዳችሁ እናንተ መሀል ላይ ሆናችሁ እየቀራችሁና እንትናችሁን የሆነ አቴንሽናችሁን ማስተማር የምትችሉትን ነገር እያጣችሁ በክርክርና ጭቅጭቅ ነገሮች እንዲያልፉ እየሆነ ነው። ይሄ ኔጌቲቭ ሳይዱ ነው። መልካሙ ሳይድ ደግሞ ብዙ ኮተቶችን አስጥላቸዋል። የማይዋሽ ነገር ብዙ ኮተቶችን ተጥሏል። ብዙዎቹ ከገድል ከምናምን ጋር የተያዙ ነገሮች እኮ እኛም አንፈልጋቸውም። በቃ መጽሐፍ ቅዱስ ብቻ ነን ሁሉ ማለት ጀምረዋል። አሁን እኛ በመጽሐፍ ቅዱስ ጀምረን በመጽሐፍ ቅዱስ ነው የምንጨርሰው ስል ሰምቻለሁ ትናንት ዘማሪያም። ስለዚህ ወደዚህ እየመጣ ነው። ያንን የምናመጣው ግን በየሰፈሩ እየተገኘን ሳይሆን ቦታችንን ቤታችንን አስከብረን ሰዎች ቤታችንን አንኳኩተው በስርዓት ገብተው አክብረው ሊናገሩ የሚችሉበትን ፕላትፎርም መርጣችሁ እዛ ቦታ ላይ ብታደርጉ የተሻለ ነው። ግን በየሁሉ ቤት ውስጥ እያንኳኳችሁ ስትገቡ እንደ እንትን ነገር እንዳይታይ ማለት ነው። ከዛ ውጭ የተሰራው ስራ ጥሩ ነው። ያን ነገር አስጠብቀን ለመሄድ በመካከላችን ደግሞ ክፍተት ተፈጥሮ እርስ በርሳችን የምንጋጭበትን እድል እኛ ቁጭ ብለን ስንነጋገር ሰዎች ቁጭ ብሎ ደግሞ እንዳይመለከቱን የልዩነቶቻችሁን ተነጋግራችሁ በሌላ ፕላትፎርም ተነጋግራችሁ የምትፈቱበት ልዩነትም ካለ ደግሞ ትምህርት የምትሰጡበት ቢሆን ይሄ ልዩነታችን ነው። ሜጀር ልዩነታችን ይሄ ነው። በዚህ ጉዳይ ላይ እንስማማለን፣ በዚያ እንስማማም የሚለው ከመዳን ጋር የተያዘ ልዩነታችንስ ምንድን ነው ያለው የሚለውን ነገር ለይታችሁ ለተከታዮቻችሁ ወይም ለክርስቲያኖች የምታስተምሩበትን እድል ፍጠሩ። ግን አሁን እነ ሲሳይ ቤት ሄዳችሁ ምንም የቱ ጋር እንዳለ የማይታወቅ ሰው እሱ በግልጽ ሲናገር ሰምቻለሁ። እኔ ምንም አይደለሁም ብሏል። አንድ ቀን ሰሙ ቤተክርስቲያን ልውሰድህ መጥቼ አንተ ያለህበት ድረስ መጥቼ ቤተክርስቲያን ልውሰድህ ስለው እኔ ምንም አይደለሁም በቃ ብሎ ያለ ሰው ቤት ሄዳችሁ ምን አይነት ጭቅጭቅ ነው የምትጨቃጨቁት? ለወሬ ራሱ አይመች። እሱ ነው እኔ አሁን ሊያናግረኝ ዛሬ እዚህ እንዲገባ ያደረገኝ ማለት ነው እንጂ በዚህ ጉዳይ ላይ ስራውን የሚሰሩ ሰዎች አሉ ብዬ ስለማምን ቁጭ ብዬ ነው እናንተን አዳምጥ የነበረው። ግን እንደዚህ አይነት ሰዎች ጋር ባትገኙ እኔ አሁን እናንተን መምከርም ከባድ ነው በጣም። ግን ያው በእድሜ ስለምበልጣችሁ ብቻ ነው አሁን እየመከርኩ ያለሁት እንጂ ከባድ ነው እና አታውቁም ብዬ አይደለም። ግን ደግሞ ብዙ ስራ ስለምትሰሩ ያንን ስራችሁን ለማዳረስ ብላችሁ ሁሉም ጋር ስትገኙ መንገዳችሁን እንዳትስቱ አደራ ላለሁኝ። እርስ በርሳችሁ የምታረጉትን ጉንተላ ደግሞ ቀነስ አርጉ፣ አቅጣጫችሁን ወደ አንድ አርጉ እላለሁ። አመሰግናለሁ። መዝሙር ስትዘምር ነው እኔ መምጣት መወደው ጊታር ስለሚጫወት። አመሰግናለሁ። ኦኬ ወንድም አለም። አይ በቃ ይሄ የወንድም ምክር ነው። በጣም በጣም አሪፍ ነው። ይገባኛል። አሁን ምንድን ነው መሰላችሁ አንዳንዴ ይከፈትና ሰዎች ይሰበሰቡና የማይሆን ነገር ሰዎች ሲናገሩ ልክ ዛሬ ሙሌ እንዳረገው ማለት ነው። በቃ ምን ታረጋለህ አንዳንዴ ማለት ነው። ግን እኔ እንደኔ እኔም እስማማለሁ። ሰምተን ያንን ነገር ከሰማን በኋላ ሩም ከፍተን እነዛ ልጆች እኛ ሩም ስንከፍት ይመጣሉ እዛ ያሉ ልጆች እዚህ ላይ ያንን ነገር አድምቶ መናገሩ ይሻላልና ምክንያቱም አድቫንቴጅ ሁል ጊዜ በጣም ዛሬ ያንን ነገር ማሰላሰል ሲገባው ግን ሆን ተብሎ እንዲቀየር የተደረገበት ነገር እኔም አበሳይቶኛል። አማንሻ አንተ ነህ እንግዲህ ከዛ ደግሞ የሐመሯ ግብር ከፋይ አንደኛ ደረጃ ያንቺ ነው። ሰሩ እንዴት ናችሁ? ደህና ናችሁ ወይ? እንዴት ነህ አማንሻ? ክብሩ ይስፋ አባትና ልጁ ደህና ናችሁ? አለን። እኔ ያው አሁን ሜንሽን ያደረጋችሁትን ሰው ስለቦለኩት እሱ ቤት የሚደረጉ ነገሮች ተቆራርጦ ሲወጡ ነው ማየው። ሁለተኛ ዓመት እየመጣ ነው ከቦለኩትና አውርቼው ነው በስርዓቱ አውርቼው። ባለፈው አንተ ቤት ነው መሰለኝ አይደል ሂዱ ጣቢያ ያስወጣሁት ስናወራ የነበረው ሰው ቀደም ገስ ስትልኩልኝ የማልገባው ያው መናገሬ ስለማይቀር ነው።
አሁንም አላወራም እሱን። ባይሆን አስቼ ሰሎሜ የምትባለውን እህታችንን ሳብልኝ እስቲ ወደ ላይ። ካልቪኒስቶች ያለ እምነት ይዳናል ብለው ያስተምራሉ። ማስረጃም አለኝ። አንደኛው አርሲ ስፕሮል ነው፣ ቾዝን ባይ ጋድ የሚለው መጽሐፉ ነው። ሁለተኛው ጆን ፓይፐር ነው፣ ፋይናሊ አላይቭ የሚለው ነው ብላ ከኔ ጋር ስትከራከር ስለነበረ እኔ ሁለቱንም መጽሐፍት ስለያዝኩ ገብተን እኔና እሷ ብንወያይ። ቴዎሎጂ ተማሪ ናት ያለኝም ተሜ ቴዎሎጂ ተማሪ መሆኗን እርግጠኛ ነህ? ቴዎሎጂ ተማሪ ነች። አማንዬ ሰሎሜ ቆይ በጣም ምርጥ ልጅ ናት፣ ቤተሰብ ናት። በውስጥ ታወራታለህ። እኔ አሁን አውጥቼ ይዤ እኔ ማላውቀው ካልቪኒዝም እየተወራ ስላለ አንደኛው አሁን ለምሳሌ የጠቀሰችው መጽሐፍ ይዤዋለሁ። አንደኛውም በፒዲኤፍ ነው የማመጣው። የአርሲ ስፕሮል ቾዝን ባይ ጋድ ይሄ ነው። እህት ዓለም ግቢና ፔጁን ንገሪኝ። ካልቪኒስቶች የቱ ጋር ያለ እምነት ይዳናል ምርጫ የሚባል ትምህርት ስላለ እምነት የሚባለውን ነገር ንጌት ያደርጋል ያሉበትን ገጹን እናንቱን ነይ ግቢና ለምን አታወሪም? ለዛውም የነገረ መለኮት ተማሪ ሆነሽ እንዲህ ድፍን የሆነ ነገር አታወሪ። ሌላ ጊዜ በጣም የሚያበሽቅ ነገር ማለት ነው። ለዛ ነው የገባሁት። ባይዞ ታችም ሆኜ ስናገር ነበር ማለት ነው። የምትገቢ ከሆነ ገባለሁ እያልኳት ነበር። እና የነገረ መለኮት ተማሪ አእምሮ ሰፊ ነው። ኦኬ፣ የተለያዩ ቪዎችን ቼክ ያደርጋል፣ ግራ ቀኙን ያጣራል። ነው የሚል ኮንክሉዥን ላይ ለመድረስ ዳይሬክት የሆነ ኮቴሽን ይጠቀማል። ኦኬ፣ የቱ ጋ ነው የሚለው ማለት ነው። እና ሌላ ጊዜ እንደዚህ ግልብና ድፍን የሆነ ነገር ይዘሽ እንዳመጭ። በጣም አብሽቅ የሆነ ነገር ነበር ስታወሪ የነበረው ኮሜንት ሴክሽን ላይ። ኦኬ፣ ሌላው ማውራት እንፈልገው እሷ ስለማትገባ ማለት ነው። ሌላው ማውራት የምፈልገው ለምን አትገቢም? ቻፕተር 5 ትለኛለች። ቻፕተር 5 ነው ያወጣለሁ እኮ ሰሎሜ ነይ ግቢ፣ ገስት ላኪ። አስ ያስገባት ትችል ወይ ነው ልቦልካት ነው። ጌታ ምስክሬ ነይ፣ ይኸው ቻፕተሩን ማውጣት ትችላለሁ እኔ። ኦኬ፣ ኧረ እንዴ ሰሎሜ አማኒ እንትን ማለት አይቻልም። ቆይ ማስገባት አይቻልም። ቆይ አማንሽ እኔ ጨርሷል። ሰሎሜ ቆይ በቃ አሁን የተለየ ሀሳብ ካለ ከአማኒሻ ጋር በውስጥ ታወራላችሁ። አሁን አማንሻ አንተም ቶ ይሄንን ቀጥል፣ ወደ እንትን እንጨርሷል። ችግር የለም። እዚህ ቁጭ አርጋ ታማልኛለች እንደ አርሲ ስፕሮልን። ይሄንን ይኸውልሽ እንደ ጣቴ እንትን ልክ ነው የማውቀው መጽሐፉን ማለት ነው። ሲጀመር ወደ ሪፎርምድ ቴዎሎጂ ስመጣ ይሄ መጽሐፍ ነው ሞር ያገዘኝ ማለት ነው። ያገዘኝ መጽሐፍ ነው፣ አውቀዋለሁ። የትኛውም ቻፕተር ላይ ያለ እምነት ይዳናል አላለም። እንደውም ሃይፐር ካልቪኒስት የሚባሉ ግሩፖችን አንቲ ካልቪኒስት እያለ ነው የሚጠራው አርሲ ስፕሮል ማለት ነው። ሰብ ካልቪኒስት አንቲ ካልቪኒስት የሆኑ ናቸው እያለ ነው የሚጠራው። ኦኬ፣ አላጸደቀም። እንዲህ አይነት ጭፍንነት ከየት እንደሚመጣ ነው ግራ የሚገባኝ። እኔ አላውቀውም። አሁን እሷ እያለች ያለችውን ሪፎርምድ ፌዝ ማለት ነው። ለዛውም አርሲን ነው የምጠቅሽው፣ ጆን ፓይፐርን ነው የምጠቅሽው። ፋይናሊ አላይቭ የጠቀስሽው መጽሐፍ በኢረዚስተብል ግሬስ ነው የሚጀምረው። ደን በእምነት እንዴት አርሲን ወደ እምነት እግዚአብሔር እንዳመጣው ኮንፌስ እያደረገ የሚጀምር መጽሐፍ ነው። ሁለቱም አንቺ የምትሆን አይናገርም። ለምን ገብተሽ አትናገሪም? በቃ ችግር የለም አማንዬዋ፣ ችግር የለም። በቃ ለእኔ ብለህ በጣም ምርጥ 3 ዓመት ነው የማውቃት። በጣም ምርጥ ልጅ ናት። ድንገት ያው እንትን ወይ ይሄ አንዳንዴ አጫጭር አይደለ ቻቱ እንትን የሚለው ሀሳብ ጽፌላታለሁ። ችግር የለውም በውስጥም። በቃ ማንሻ ቀጥል አንተ። ተባረክልኝ። ተቃጠልን ዘንድሮ። እንደው ጥራዝ እያለ ነበረ ቅድምና፣ እንደው ጥራዝ እየተወራ ቢሆን ለቴዎሎጂ ተማሪ አይመጥንም ጥራዝ። ምክንያቱም በትክክል የጸሐፊዎችን ሪፕሬዘንት አድርገህ እንድታመጣ ይጠበቃል። አለዚያ አስተማሪው ሶ እንደዛ የሚባል እምነት በሪፎርምድ ፌዝም የለም፣ በሉትራንም ሳይድ የለም። ሶ ዋን አስፔክት ኦፍ ሪያሊቲው ግን ይወራለታል። ሲወራ ኤሌክሽንን እንቀበላለን። በቃ መርጦናል ነው የሚለው። መርጦናል ብለን እንቀበላለን። አስቀድሞ ወስኖናል፣ ልጆቹ እንድንሆን አስቀድሞ ወሰነ። ኦኬ፣ እግዚአብሔር ይመስገን ልጆቹ እንድንሆን አስቀድሞ ወስኖናል እንላለን። አለቀ። ከዛ ሜተዱን ደግሞ ታወራበታለን። እንደው አሻግሮ አይቶ እኔን እሺ እንደምለው አይቶ ነው ወይስ እሺ እንድለው ነው? ልክ ቅዱስ ኦግስቲኖስ እንደሚለው ማለት ነው።
እግዚአብሔር እንደምመርጠው እሺ እንደምለው አይቶ ሳይሆን የመረጠኝ እሺ እንድለው ነው የመረጠኝ በሚለው ነው ወይስ አሻግሮ ሲመለከት አማን እሺ ሲላየው ከዛ በቃ አማን እሺ ማለቱ ስለማይቀር ብሎ መረጠ የሚል ነው እና እሱ ላይ ነው የምንወያየው እንጂ ምርጫ የሚባል ነገር የለም የሚል የለም ማንም አይልም። ኢቨን ፕላጋንስ እንኳን በምርጫ ያምራሉ። ፕላጋንስ የሚባሉት ራሱ ያምናሉ፣ ግን ሜተዱ ላይ ነው የሚከራከሩት። ያ ከተወራ በኋላ ግን ፌዝን ዲስክሬዲት የሚያደርግ ቴዎሎጂ የለም በጎን በኩል በቃ ምርጫ ስላለ አሁን ፕሪሳፖዚሽኑ እንደዛ ነው አይደለ? ልክ አሁን ሪፎርምድ ፌዝ ላይ በብዛት የምትለጠፍ አንድ እንትናለች አካሄዳለች። በጎቹ አይጠፉም የዳኑ አይጠፉም ሲባል አሃ እስቲ ጻፉልኝ ኮሜንት ሴክሽን ላይ የዳኑ አይጠፉም ሲባል ኢሚዲየትሊ ምንድነው ፕሪሳፖዝ የሚደረገው? ምዕመናን ከታች እንደዛ ከሆነ ቀጥሉና ሙሉልኝስ የዳና አይጠፋም ከሆነ የምርጫውም እንደዛ ስለሆነ ነው። እሱ ላመጣላችሁ ነው። የዳና አይጠፋም የምትሉ ከሆነ ጻፉልኝ ኮሜንት ላይ። ተመስገን መልሷል። ጎበዝ ተማሪ ነው። እንደፈለክ ነው እንደፈለክ ነው ያው እየመለሱ ነው። ከታች በሸነና እንደፈለከውን ሁን እንደፈለኩ ልሁን ልትል ነው አይደለ ይላል። ቀድሞ ማለት ነው ይዘጋልሃል። እንትኑ በሸነና በልበት ምናምን ልትል ነው አይደል ይላል። ግን ሪፎርምድ ፌዝ ውስጥ እንዳለው ድሪድፉል የሆነ የሄማቶሎጂ ትምህርት የለም። ባይዙ በጣም የሚያስፈራ አይነት ነው ያለው። በጣም የሚያስፈራ ማለት ነው። እንደዚህ ኦኬ አፕሩቭ የሚያደርገው አልዳንክም ነው የሚል ኢቨን አይዞ በቃ ንሳ እየገባ ምናምን ኦፕሽን አይሰጥህም። ኦኬ የሆነ ጨዋ ፓስቶራል እንትን አይሰጥህም ሁላ የሆነ ጨዋ ፓስቶራል እንትን አይሰጥህም ሁላ የሆነ ጨዋ ፓስቶራል እንትን አይሰጥህም ሁላ። አንድ መጽሐፍ ልጋብዛችሁ። ይሄ በቃ ማለት እንዴት እንደምናምን ማለት ነው። አለመጥፋትን ስናምን ደን ኃጢአት ጋር ተያይዞ ያለው ነገር እንዴት የሚያስፈራ ቴዎሎጂ እኛ ጋር እንዳለ ማወቅ ከፈለጋችሁ አንድ መጽሐፍ አለ። ድሮ ነው ድሮ ገና ካልቪኒዝምን ማጥናት የጀመርኩ ሰሞን ያነበብኩት መጽሐፍ ነው። ልጻፍላችሁ ከታች የጻፍኩ ላውራ The Transforming Power of the Gospel by Jerry Bridges። ይኸው ከታች ጽፌላችኋለሁ። መጽሐፉን የምትፈልጉ ዛሬ ቴሌግራም ላይ አፕሎድ አደርግላችኋለሁ። ያችን ኮፒ ፔስት አድርጋችሁ ያዙ። The Transforming Power of the Gospel የሚለውጠው የእግዚአብሔር ጸጋ ኃይል እንደማለት ነው። ወይም የሚለውጠው የወንጌሉ ኃይል ማለት ነው። ሰዎችን ርዕሱ ራሱ ስለመለወጥ ነው የሚያወራው። ጸጋው ይለውጣል የሚል ነው። ከዛ ውስጥ ግቡና ይሄ ጸሐፊ ሪፎርመር ነው፣ ካልቪኒስት ነው። ጄሪ ብሬስ አለመጥፋትን የሚያምን ሰው ነው። ግን በኃጢአት እንድትደላደል ያለ ሜንታሊቲ ካለ እየቃዠ እንድታድር የሚያደርግ ጸሐፊ ነው። ባይዞ ያም መጽሐፍ ቅዱሳዊ እውነቶችን እያስቀመጠ ማለት ነው። ልክ ስለ ትዳር ሲወራ ደቀ መዛሙርቱ እንዲህ ከሆነማ ማን ሊድን ይችላል? እንደዛ ከሆነማ በቃ ከማግባት አለማግባት ይሻላል ወደሚል ድምዳሜ እንደደረሱ እንዴ አጠፋም እያለ አይደለ እንዴ እንዴት ነው እንደዚህ የሚያወራው በሚል ልክ ታገኙታላችሁ እዚህ መጽሐፍ ላይ። በጣም እያለቀስኩ እየፈራው እየደነገጥኩ ነው አንብቤ የጨረስኩት ማለት ነው። ፋይናሊ ተጽናንቼ ምናምን ማለት ነው ተጽናንቼ የጨረስኩበት ነው። ግን መሀል ላይ እየፈራችሁ ምናምን የምታነቡት መጽሐፍ ነው። ኦኬ ሶ ውጣ ከዚህ ደግሞ በሙ ከጸጋ ስጦታን የማይቀበሉ አባቶች አይደሉም ይላል። ሄድና አባት ፈልግ ከፈለግ እና ግቡና ማንበብ ትችላላችሁ። እዛ ጋር የሪፎርምዶችን እምነት ማግኘት ትችላላችሁ። ኃጢአትን በተመለከተ አሁን ወደ ምርጫ ሲመጣ መርጧል ሲባል አሃ ቀደም አሁን በጎቹ አይጠፉም ኦሬዳኑ አይጠፉም ስንል አሃ በሸነና ልትል ነው እንደፈለክ ለመኖር ለራስ መንገድ እያመቻቸ ነው እንደሚሉት ሁሉ እግዚአብሔር መርጧል ሲባል አሃ ሰላምንም እምነትን ባላማከለ መልኩም አምጥቶኛል እያልከኝ ነው። ገባኝ ሮቦት ነኝ እያልክ ነው ይላል። ይመጣና ከዚህ ጋር ምን ብለህ ታወራለሽ ማለት አይ ነው አድክም ነው። እኛም እንደዛ ደንዳና ነበረ ነው። አሁን ራሴን ስለማይ ነው ሳልደክም እንደዚህ አይነት ነገሮች ላይ ለማውራት አቅም የማገኘው። ምክንያቱም ደንዳና ነበርኩ በጣም ይሄን ትምህርት የምቃወም ማለት ነው። ኦኬ
በጣም ሪጅድ ነበርኩ። ፎር ፍሮንት ላይ ነው አርሜኒያኒዝምን ዲፌንድ ማድረግ የነበረው። አለመጥፋት እኮ ጥሩ ትምህርት ነው፣ እስከ መጨረሻው እኮ መጠበቅ ጥሩ ትምህርት ነው። እንደዛ ከሆነ ለምን እንደፈለግኩ አልኖርም ስል የነበረው እኔ ነበርኩ። ባይዞይ እኔ ነበርኩ። ኋላ ላይ ነው ያ ትምህርት መልሶ ኦኬ፣ ስለዚህም ነገር በዚህ መልክ የሚናገር ከሆነ ሌትሚሲ ብዬ ቼክ ያደረኩት። ሶ እዚኛውም ኢሌክሽን ትምህርት ላይ እግዚአብሔር አስቀድሞ መርጧል፣ ነገር ግን ሚዲየሙን እምነት አድርጎ አምጥቷል ነው ሪፎርመር ፌዝ የሚናገረው። ታድሳዊ እምነት የሚናገረው ይህንን ነው። እምነትን የጣለ እምነትን ያላማከለ እምነት ገደል ግባ፣ በቃ እኔ እንደፈለግኩ አደርጋለሁ፣ ያው ሉዓላዊ አምላክ ስለሆንኩ በካልቾ እየመጣሁ አድናለሁ የሚል ትምህርት የለም። እግዚአብሔር አስቀድሞ ያወቃቸውን የመረጣቸውን እነርሱም በእምነት በኩል ወደ ቤቱ ያመጣቸዋል ብለን ነው የምናምነው። ደን ኤክሰፕሽናል ኬዞች ደግሞ ይኖራሉ። እነዚህ ኤክሰፕሽናል ኬዞች በካቶሊክም ይታመናል፣ በኢስተርን ኦርቶዶክስም ይታመናል፣ እዚሁ እኛ ቤት ያለችው ኦሪየንታል ኦርቶዶክስም ይታመናል፣ ኤንሸንት ቸርቾች ውስጥም ይታመናል። ኤክሰፕሽናሎቹ ኤክሰፕሽናል ማለት እነዚህ ሁሉ ባልተደረጉበት እግዚአብሔር ስቲል ሊያድን ይችላል የሚል ማለት ነው። ሊያድን ይችላል። ለምሳሌ አቦርት የሚደረጉ ልጆች፣ እንደተወለዱ የሚሞቱ ልጆች፣ ኦር በልምድ ደረጃ ህፃናት ሳይጠመቁ ቢሞቱ ምናምን ለሚባለው ጉዳይ የአእምሮ ህመም ችግር ያለባቸው ኦኬ፣ እነዛ ምን ይሆናሉ? ሜንታሊ ሪታርድድ የሆኑ ወንጌሉን ጭራሽ ሳይደርሳቸው ያለፉ የኤቲስት ልጆች፣ የሙስሊም ልጆች፣ የቡዲስት ልጆች በሉ ሁሉንም ግን በልጆች ደረጃ ያ ኮንሽስነስ ላይ ሌሉ ምን ይሆናሉ ለሚለው ስቲል ነው ኦፕሽናል የሆነ ነገር አለ። ምን ያልሆነ ዶግማ አድርገን የማንይዘው ግን እግዚአብሔር ሊሰራበት ይችላል ተብሎ የሚታመንበት። ካልቪኒስቶች ብቻ አይደለም ይሄንን የሚያምኑት፣ ሌሎችም ያምናሉ፣ ኦርቶዶክሶችም ያምናሉ። እምነት አያስፈልግም ይላሉ፣ ምርጫ አለ ካሉ ብለው የሚከሷችሁ እነሱ ራሱ ያምናሉ። ይሄንን እነሱ ራሱ ያምናሉ። እና ያ ሚስ ሪፕሬዘንት ሲደረግ እንዴት ዝም ትላለህ እንደተባለው ነው እንግዲህ። ያ ኤኒዌይስ ፐርሰናል ላደርግ ነበረ፣ ማለፍ እንችለዋለን ይሄንን። ስለዚህ ቤትን ከፍታለን እኛ፣ እኔም ከፍታለሁ ትንሽ ቆይቼ ወደ 4 ሰዓት 5 ሰዓት አካባቢ ማለት ነው። ትላንት በተወሩ ቶፒኮች ላይ በጣም ርስ የሚያሳዝነው ተቆርጦ የወጣ ነው የሰማሁት። ፉሉ ምንድነው ፉል እንትኑን አልሰማሁም። አማንሻ በተለይ ቪዲዮ የተቀረጸ ካለ እያንዳንዱ እየከፈታችሁ በተለይ ስፔሻሊ አኬ ሲል የነበረውን በአንድ ላይ ሆናችሁ እኛ የተቀዳውን እንሰማለን፣ ግን ልትሄዱበት ይገባል። አማንዬም ኤቢም ቀላ ይዛ ያላችሁላችሁም ማለት ነው። አንድ ላይ ሆናችሁ ሄድ ቀጥል አማንሻ። የማስበውን ስለተናገርክ ነው ደስ ብሎኝ ነው። ያ እና አማን ሲጠቅሳቸው የነበሩ ክፍሎች ኢትስ ሶ ፋኒ ባይዞ በጣም ፈኒ ነው። በጸጋ ብቻ አላምንም ብሎ ያመጣቸው ጥቅሶች ያሽኮረምሙሃል ማለት ጥፍርን ትበላለህ እንደዛ ሲጠቅስ ማለት ነው። ኢቭን ጸጋ ብቻ የሚለውን ለመቃወም ኦርቶዶክሶች እንኳን ያንን አይጠቅሱም። ባይዞ በዛ መልክ አይደለም የሚጠቅሱት። ጸጋ ብቻ የሚለውን ምናልባት የሪፎርሜሽን ቴዎሎጂውን የሚቃወሙ ካቶሊኮች እንኳን በዛ መልክ አይደለም የሚጠቅሱት እነዛን ክፍሎች። ካኔ ኢማጂንታት ሶ ምን አይነት ቨርሽን ነው አሁን እየተወራ ያለው እዛ ጋር? እኔ አማኒ ዩ ነው ጀስት ዲስአግሪ እናደርጋለን። ዩ አር ፎርመር ካልቪኒስት ብራዘር ኤንድ ዩ አር ናት አሁን ላይ ኤንድ አይ ዶንት ማይንድ እሱን። ከዛም ወደዚህ ከዚህም ወደዛ የሚወጡ ይኖራሉ። ሪስፔክት እንደማደርግ ታውቃለህ። ግን ማለት የቱ ጋር ነው ያለኸው አሁን? እንደዛ ባለው አቋም የቱ ጋር መድበን ስናወራ? ምክንያቱም ቶታሊ የኦሪየንታል ኦርቶዶክስን ቪው አይደለም እያወራ ያለው። ኦሪየንታል ኦርቶዶክስን ዶክመንት ይዘ እንደዚህ የሚያምኑት ትክክል ነው፣ ስለዚህ እኔም እንደዚህ አምናለሁ ብለህ የምትለውን ነገር ልታመጣ አትችልም። የካቶሊኮችን አምጥተህ ልታመጣ አትችልም። ማንሻ ስልክ ገብቶበታል መሰለኝ። አለው እሺ፣ ያው አሁን መታል ሄድ በቃ ልጨርስ። ስልክ የተደወለልኝ ስለሆነ አማን ሙሉ ፎርዋርድ ላድርግልህ፣ ቪዲዮ ሙሉ ላክልኝ ቴሌግራም ላይ ወይም ቴሌግራም ላይ ላክልኝ።
እሺ ፎርዋርድ አደርግልሃለሁ። ግሩፑ ላይ ላድርግልህ ይቻላል። አድርግልኝ እናንተ እንላለሁ። እሺ ኤኒዌይስ ምን አይነት አቋም ሊባል እንደሚችል የሆነ ሳለ ወደ ሉትራን እጠጋለሁ ብለህ ነበር። ሉትራንም እንደዚህ አያምኑም አንተ ባልከው። እንግዲህ ግሬስ አለውን ዲፋይን ሲያደርጉ አንተ ባረክበት መንገድ ዲፋይን አያደርጉም እና የቱ ጋር አስቀምጬ ነው ዲስከስ የማደርገው አንተን ግራ እየገባኝ ነው ያለውና ቤቴን ሲከፍት መተህ ከኔ ጋር ዲስከስ ማድረግ ትችላለህ። አሙኬ ወደ ግን ፍሬምድ የሆነ ነገር ብትጠቅስልኝ ደስ ይለኛል። የሆነ አሁን you love the fathers as we all do ማለት ነው። ግን የሆነ ራንደም ፋዘሮችን መጥቀስ ሳይሆን ሲስተማቲክ በሆነ ወይ እንደዚህ ነው የሚታመነው የሚል ማስረጃ ቢኖርህ ከዛ ራስን አይደንቲፋይ የምታደርግበት ካለ ያን አይደንቲፋይ የምታደርግበትን ቡድን እምነት አቋም እንደ ማስረጃ ብታመጣ እንደዛ ብናወራ ጥሩ ይመስለኛል እና ዲስከስ እናደርጋለን 4-5 ሰዓት አካባቢ ኦልሞስት